አሁን ማሽዋት ደግሞ ማስከሬኑ በክብ ነው ተቀበሉታላችሁ። የሁለቱን ማስከሬን በክብ ነው ወደዚያ ላይ ያው ሰይጣን ገባ። ምን አደረግናት መሰለኝ? ስልኳን አጠገቧ ቁጭ። ከዛ ተደወለ ከጎጃም ከዛ አቡነ በሰማያት ብላ አነሳች። ከዛ ሄሎ ደህና ነሽ እንዴት ነሽ አላት። ደህና እግዚአብሔር ይመስገን። ከዛ በኋላ በቃ ልጄን ስፖርት ኮሚሽን አስቀጥሪልኝ፣ አንቺን ነው የምፈልገው፣ አንቺ ነሽ የምታስቀጥሪልኝ አለቻት። ከዛ ገባ። ከዛ አስቆምናታ እዚህ በስልክ በዛው በስልኩ ገባው ቁጭ። እንደገና ኒውዮርክ $500,000 ወሰደች። ያ ሁሉ ያቃጥለናልኛ ያቃጥላል። አበሻ ሁሌ ነገር ነው የሚያቃጥለው። የታባቷ ከማን በላይ ሆና ነው ከሩጫዋ ቀጥ ከሩጫዋ አስወጣት። የት ሮጣ ነበር? ምን እሷ ያልዞረችበት ቦታ አለ እንዴ? ቀጥ ማለት ቀጥ እንዴ? በቃ እንድታቆም ነው። በቃ ስንት ሀገር አሸንፋለች እንዴ? ከ30 በላይ እድሜ ልኳን እንደሮጠች ነው። እድሜ ልኳን ቀጥ አረካት። ቀጥ ታያታለህ። አሁን መልኳን እንዲህ ነበረች። እኔ ምን አውቃለሁ? እንጨት አረኳት። እንጨት እንጨት። የሰው ፍቅር የለ፣ የቤት ፍቅር የለ፣ የቤተሰብ ፍቅር የለ፣ የልጅ ፍቅር የለ። በቃ ሀብቷን እንዳታቅ ዘግት አስተኛት ቤት ስትሄድ ወደ ኋላ በቃ አንደኛ ልትቀስተ፣ ሁለትም ሶስትም አራትም ፍዝዝ። እንዴት ነው የምታፈዛት? እየሮጠች ማስተኛት። ይኸውልህ እየሮጡ ማስተኛት አለ። ይኸውልህ እየሮጡ ማስተኛት። እችም ሩጫ እንደው ትንሽ ኢትዮጵያ የምትጠራባት። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዝዝት ይበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁኝ እያልኩኝ ዛሬ በጣም በሚያሳዝን ልብ በሚሰብር ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ትላንትና ጀምሮ እህታችን አትሌት እህታችን ያለፈችው በጣም ልብ ይሰብራል። በጣም አላቅም ሁሉ ጊዜ ይነገራል፣ ግን ማንም ያዳመጥ የለም። ብዙ ጊዜ አርቲስቶች እንደ አጋጣሚ ይሞታሉ። እነዚህ አትሌቶች በአጋጣሚ ይሞታሉ፣ በሰው እጅ ይገደላሉ። ግን እኛ አነቃንም፣ እስከ መቼም አነቃም። መቼ እንደምንነቃ መድኃኔዓለም ብቻ ይወቀው። እና እኔ ሁሉ ጊዜ የምናገረው ነገር ቢኖር ሰው አንድ መንፈሳዊ ስለ መንፈስ ሲነገረ እንደ መንፈስ እንደው አቅም አለው ሰው ይገላል ወይ ምናምን እንደው ቦታ አጀንዳ ሰጣችሁት እንደው ለሱ ግዛት ሰውን ግራ ታጋባላችሁ፣ ጊዜ ትሰጣታላችሁ። ምነው እሱ በምትጠሩበት ሰዓት ፈጣሪን ብትጠሩ ምትሉ አላችሁ። ያ ነገር ልትሉ ትችላላችሁ፣ ግን ውስጥ ለውስጥ እየሰራስ እንደሆነ አልገባችሁ ማለት ነው። መጀመሪያ ላይ ያስቀመጥኩላችሁ ቪዲዮ እናንተ እንድትማሩበት ብዬ ነው። እንደሷ አትሌት የነበረች ከዚህ በፊት እንደዚህ እግዚአብሔር አምላክ ረድቷት ነው። እሱም ደግሞ ሳይዟት ሳይሄድ በስልክ የገባ መንፈስ ነው ሲያንከራትታት የነበረው። እግሯን ምጣት ጀመረ። ከዛ በሁለተኛ ነገር ደግሞ እንደዚህ ፕራክቲስ እያደረገች እየነበረች እያለች በአጠገቧ ሰው ዞረ ማለት ነው። ምታቃት ጓደኛዋ ነች፣ አብራት ምትሮጥ ነች። እንግዲህ አብራት አዞረቻት። አንድ ጊዜ አዞርኳት፣ ከዛ በኋላ ያስኳት አለ። አያችሁ፣ ሰው በእኛ ሀገር ላይ ሰው ተኝቶ እኮ አያድርም ወገኖቼ። ሰው ተኝቶ አያድርም። ኮንጎ ብታደርጉ ይቀናል። ጥሩ ጎማ ምንድነው የሆነ ካልሲ እንኳን አድርጋችሁ በሚያምር ካልሲ እንኳን አድርጋችሁ ብትሄዱ ይቀናል። በቃ ወዶ አይደለም የሰው የሚያደርገው፣ ምክንያቱም መንፈስ ነው። መንፈስ ደግሞ ከየት ይመጣል ካላችሁ
ከዘር ማንዘር ሲወልድ ሲዋለድ የመጣ አዳልሞቴ ወሰንገላ ምናምን ይሄ ደቡብ ክልል ራሱ ዋቄ ፈታ ምናምን ከዛፍ ስር ቅቤ ሲቀባ ጨሌ ቅቤ ሲቀባል የታረደ እንትን የፈነዳ ፍንድሻ ቡጭ ሲበተንለት ሰው ልጆች ባህር ውስጥ ሲሰጥሙ ዶሮ ታርዶለት በግ ታርዶለት በሬ ታርዶለት በባህር ውስጥ ነክሶ የኖረ ምን ልበላችሁ። አሁን በቅርቡ በሆነ ደቡብ ክልል ነው አይደል የሆነ ልጅ ሞቶ 2 ልጆች ከባህር ወጥተው ምንድን ነበር ሲደረግ የነበረው? 2-3 ቀን ቁጭ ብለው ሰጠኝ እያሉ ከብት እያረዱ በሬ እያረዱ ነበር ውስጥ ሲከቱ የነበረው። አዞ በልቶታል፣ አዞ ውጦታል። ምናልባት እሱን እንኳን እሱን የያዘ አፋጅ ውስጥ ለጉሞት ከሆነ ስጋውን ሲወረውርለት እሱ ከወጣ ብለው ማለት ነው። እንደዚህ የሚባል ነገር ታሪክ የለም ወገኖቼ። መንፈስ ነው። መንፈስ ውሃ ውስጥም ገባ የትም ገባ ይዘጋል ማለት ነው። አሁን የዝቼ የተላከባት እርግጠኛ ነኝ። ምክንያቱም ከምሰማው ነገር ከማየው ነገር ከአባቶች ከሚያስተምሩ ነገር ጥላ ወጊ ተልኮባት ነው። ጥላ ወጊ ተልኮባት በወጣችበት ሳትመለስ በዛው ቀረ። ጸጥ ነው ያደረጋት ማለት ጸጥ በዛው እና እኛ ገና አልነቃንም። መቼ ነው የምንነቃው? መቼ ነው መንፈሳዊነት ህይወታችን መቼ ነው የሚገለጠው? መቼ ነው? አሁን እቺ ልጅ ሁል ጊዜ እቺ ብቻ ሳይሆን ሌሎም አርቲስቶች በእንደዚህ አይነት ሁኔታ ወጥተው የቀሩ ስንቶች አሉ። ስንቶች እነዚህ አሁን ታዋቂ ስለሆኑ ናቸው እንደዚህ መሞታቸው የታወቀው። ሌሎች እኮ መሞታቸው መኖራቸውን ሳነቅ እኮ ህይወታቸው ያለፈና የተበተኑ ስንቶች አሉ። ከልጆቻቸው ሳይገናኙ ከቤተሰቦቻቸው ከእናቷ ቤተሰቦቻቸው ሳይገናኙ ወጥተው የቀሩ ስንቶች አሉ። እኛ ግን አናስተውልም። መቼ ነው ሜሞራይዝ የምናደርገው? መቼ ነው አንደርስታንድ የምናደርገው? አሁን አንድ ሰው መንፈሳዊ ህይወት ከሌለው ማንኛውም ነገር ቢመጣ መመለስ አይችልም። ልክ በር ተከፍቶ የተተወ በር ማንን ሰው ሌባ ገብቶ አይሰርቅም? ማንን ሰው ወንበዴ ገብቶ አይዘርፍም ቤታችሁ? በቃ እንደዛ ነው የሚሆን። መንፈስም ደግሞ እኛ የእግዚአብሔር አምልኮት ከሌለን በንስሐ ህይወት ከሌለን ማንሰግድ ከሆነ ማንጸልይ ከሆነ ስጋው ደግሞ ማንቀበል ከሆነ በንስሐ ህይወት ማንመላለስ ከሆነ ልክ የተከፈተ በር ማንን ሰው ሌባ ገብቶ እንደሚዘርፍ ሁሉ እኛንም እንዘረፋለን። የሚዘርፈን እኮ ምናችን መሰላችሁ? ነፍሳችን ነው የሚዘርፈን። ነፍሳችን ይዞ ይሄዳል። አያችሁ፣ ሰው ተኝቶ አያድርም ወገኖቼ። ሰው ክፋቱ ምኑ በስቶ በቃ እኔ አላቅም። እነሱም እኮ ወደው ላይሆን እኮ ይችላሉ። እነሱ እኮ ተደርጎባቸው ክፋት ምቀኝነት እኮ ሰው ሲፈጠር እኮ እግዚአብሔር አምላክ ንጹህ ልቦና አድርጎ ነው የፈጠረው፣ ልክ እንደ ህፃናት ማለት ነው። እኛ ግን ስናድርግ በምንሰማው በምናየው ነገር በራሳችን በኃጢአታችን ባደግንበት ሰዓት በኃጢአታችን ይዘን የመጠነው ኃጢአት ከራሳችንም አልፎ ሰው ላይ ክፋት እንድናደርግ ያደርገናል። እና መንቃት አለብን። በቃ የአምልኮት ህይወት ካለን ምንም ነገር ለምን ሰይፍ አይመጣም? ይመለሳል። የአምልኮት ህይወት ካለን ለምን ልክ እንደ ጎዶልያስ አይሆንም? ዳዊት በጠጠር አይደለም የጣለው? በዛች ጠጠር በእግዚአብሔር ኃይል እንጥለዋለን ወገኖቼ። እነዚህ አርቲስቶች ስለሆነ ነው። እኛ በመንፈሳዊ የሆነ በዓለማዊ ኑሯችን ዝም ብለን ባክነ የቀረ ነው። ለምንድን ነው ባክነ የቀረ ነው? ለምንድን ነው? መንፈሳዊነታችን እኮ ስላጣን እኮ ነው። ስጋዊ መንፈስ የስጋዊ ነገር እኮ ስለምንከራተት እኮ ነው እንጂ በመንፈሳዊ ነገር በረታን ብንሆን እኮ እግዚአብሔር አምላክ እኮ ያዘጋጃል እኮ። እንኳን እኛ ሰው ፍጥረት በአምሳሉ የፈጠረን ይቅርና እኮ አዕዋፍን እኮ በአምሳሉ ከፈጠረ እኮ ነው። አዕዋፍን እኮ የሚመግባቸው በክረም ሰዓት በበጋ ሰዓት የሚያበላቸው መጠለያ የሚሰራላቸው እኮ እግዚአብሔር እኮ ነው። እኛ እንዴት ከአዕዋፎች ብሰን ነው እንደው ምንበላው ምግብ? እግዚአብሔር እኮ አላቅም። እኛ እንዴት እንደሆነ እኛ እንዴት እንደማንረዳ አናቅም እንጂ በጣም ከባድ ሰው እኮ ነን በተፈጥሮ ማለት ነው። በእውነት የእግዚአብሔር ምሕረት ሳናይ ከአዕዋፍ እንበሳለን የምንል እኮ ነን እኛ። የእግዚአብሔር ምሕረት ለማየት እኮ አዕዋፍን ራሱ እኮ ማየት በቂ ነው። እና ወገኖቼ አሁንም ማስተዋል አለብን፣ ማሰላሰል አለብን። የምንኖረው ለማን ነው? ለስጋዬ ነው? ለነፍሴ ነው? ማንኛው ነገር ክፉ ነገር ደግሞ ቢመጣብን የምመካበት የእግዚአብሔር ቃል አለኝ ወይ? የምመለስበት ሰይፍ አለኝ ወይ? የእግዚአብሔር ጦር ይዣለሁ ወይ? የእግዚአብሔር ሰይፍ ይዣለሁ ወይ ብለን ማሰብና ማሰላሰል አለብን ብዬ ነው የማስበው።
ያ የእግዚአብሔር ሰይፍ ከያዝን የእግዚአብሔር ጦር ከያዝን ብንወድቅም መቼም አንወድቅም። ነፍሳችን ብትጎዳም ስጋችን አትጎዳም። ምክንያቱም በእግዚአብሔር ዘንድ ነው ያለ ነው። በእግዚአብሔር ኃይል ታጥረናላ። በእግዚአብሔር ኃይል በእግዚአብሔር የታጠረ አጥር ካለን ምንም ነገር ቢመጣ የማሸነፍ ኃይል ይኖረናል። እና ወገኖቼ እናስብ፣ እናስተውል ባይነኝ። እንግዲህ ለሟቸው እህታችን እግዚአብሔር አምላክ ነፍሷን ይማረው። ለልጆቿ፣ ለወዳጅ ዘመዶቿ፣ ለቤተሰቦቿ ደግሞ እግዚአብሔር አምላክ መጽናናቱን ያደላቸው። እኛን ደግሞ እግዚአብሔር አምላክ ውሳጣዊ ዓይናችን እግዚአብሔር አምላክ ያብራልን፣ ከክፉ ነገር ይጠብቀን። እስከ መጨረሻው ስላዳመጣችሁ በጣም እጅግ አድርገን አመሰግነው። ባላችሁበት ሰላማችሁን አብዛልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።